ብዙ ነው አመሉ ዛሬን ተዋደው ሲያድሩ እየተጣሉ አከራዩና ተከራዩ ሁሉ አመል ለየቅጡ አብረው ይኖራሉ አየኛ ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድሩ እየተጣሉ አከራዩና ተከራዩ ሁሉ አመል ለየቅጡ አብረው ይኖራሉ ወርሳገባ ኪራያምጡ የሽንት ቤት ቁልፋት ስጡ አንዴ ቅዱ ውሃ ትርፉ ደብ ይቆጥራል ቆጣሪ ያጥፉ የአከራይ መመሪያ ብዛቱ መግለጫና አዋጁ በየጠዋቱ 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 ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድሩ እየተጣሉ አከራዩና ተከራዩ ሁሉ አመል ለየቅጡ አብረው ይኖራሉ አየኛ ግቢ ብዙ ነው አመሉ ዛሬን ተዋደው ሲያድሩ እየተጣሉ አከራዩና ተከራዩ ሁሉ አመል ለየቅጡ አብረው ይኖራሉ ጨዋመስሎ ተከራይቶ ጣት እስካፉ ጀብ ከፍቶ ቀን አብርቶ ውሃ ደፍቶ አንቁና ሰው አብዝቶ የተከራይ ጠባይስ ክፋቱ ኪራይ ከፍል ደግሞ በሰዓቱ 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 ያለው በልቀበጣጣው ፋኖ ናይ ደናደ አረ እንደው አጥደ የምልህ አልተሻለም እንዴ በቀደም ደበደቡኛ አልክ ቀላል እኮ ነው ቶሎ ዳነ ቀላል ነው ትንሽ ምን ማለት ደግሞ ወንድ ነህ አይዞህ አይደለም ቆይ ነው የምለው ጠቅላላ ሰውነትህን እንደው አንደኛውን አይ አሁንማ ምን ድኛ አታይም እንዴ ቀላል እኮ ነው እንትን ባለፈው ትንሽ ነገሩማ ዱላ ስለሆነ ቅጥቅጥ ነው በቃ ቀላል ነው አረ እንደው ቁስሉም ጠገጋለልህ እንጂ ነው ያን ጊዜ መጥረቢያ ነው ብዬ ነበር አይደለም እንትን ብሎ ተሰፍቶ የነበረው ቀላል እኮ ነው እንትን አለ ትልቅ ሆነ እንጂ ክፍተቱ ቀላል ነው አሁንማ ይሄንን አሁን በቃ ድኜ አስፈትቼ ስራ ልገባ ጥሩ ስማ መቼም እንግዲህ እኔ እንደማቀው እንደው መሸሽም
እንደ ማሸነፍ ይቆጠራል ይባላል። ኧረ አዎ ሄዳ አትጋፈጥ። እኔ አይደለሁም እኮ እድሌ ነው እድሌ ነው። እሱማ ግንባር ነው ግንባር ነው። ምን ያው ቀላል ዱላ ምን ያጋጥማል። ጥሩ ደህና ዋል። አይዞህ ደህና ዋል። በቃ አሁን አስፈትቼ መግባት ነው። አይዞህ እንደ ምረቱን ያምጣልህ። የኔማ አንዳንዴ ወንድነቱም እንደው ይረሳዋል። እኔ በሆነ አሁን ይኸው የወንድ ልጅ በር ማጣት ነው። አትክልቶቹን እንዴት ነው የምትቆርጠው? አቆራረጥ ትክክል አይደለም ጋር አያያዝ ደስ አይልም። አያያዝ ደስ አይልም ጋር ደስ አይልም። አየሁት ምን ነካ ጋር ግቢው በሰላም ነው አድሯል አይደለም ጋር አሁን ይሄ ግንድ ትክክል ነው አቆራረጡ። ወፎቹን ለበሽካቸው እንደ ጋር የለም አቤት ማለት ጨረሳቸው። አይ ጨረሳቸው እንደ ኳስማ ጥሩ ኳስ አፍሪካ ጉዷ ፈላ። አይ አፍሪካ የቤት አባ ዛሬ ደግሞ ከነቤቱ መራሱ ይችላል። አይ መጣ ግቢ ትንሽ ልቆይ። ኧረ እባክዎት ሊግቡና ቁርስ አቆት ያድርጉ። ቆይ እበላለሁ። ትንሽ ቆይ ግድ የለሽም። ትንሽ ልቆይ። አሁን እኮ ካላሳሰብኳቸው የቤት ኪራይ አሳልፎ ሌላ ወር እኮ ይመጣል። ይሄን መነጽር ከገዛሁ ወዲህ ሰላም ተለውጣለሁ። ይሄ መነጽር ልጅ የከፈለን ያልከፈለ በዚህ ካለየዋቸው እነ ቦርባሬ እነ ጀርጃሬ ኤሌክትሪኩ ሁሉ እየፈለኩ እያጎነበሱ መሄድ ጀመራል። አቻር ካለፈች እኮ ሌላ ወር መግባት አይደል? እኔ ማለት ምናች እንደው እኔ የገረመኝ ይሄንን መነጽር ከገዛሁ ወዲህ እርሱ ለብቻ መኝታ ለብቻ ምግብ አምጥተዋል። እስቲ ግቢ እጅ ግቢ። እኔ ማገባለሁ በቃ ግቢያ የሾለኩ ሲሄዱ በዚህ እኮ ቁልጭ አድርጎ እኮ ነው። አሁን በተለይ በርባሬ እኮ እንዳንትን መሳብ ጀምሯል። ቤት ኪራይ ሽሽት። ታዲያ ዘበኛ የተቀጠረው ሄድ ይጠብቅ አይደለም? ሲመጡ ይነግሮታል። ገብተህ ቁርስ አድርጉ። እስቲ ምን አለበት ብትገቢ? ሂጂ እስቲ ግቢ። ለምን አትገቢ? ቤቱ ራቀሽ እንዴ? ያው ግቢ። እኔ ማገባለሁ። ከቤት ይሄዳል። እኔ ስራ እየሰራሁ የት ያለ ነገር ነው እናንተ? በርባሬ አንተ በርባሬ ሰላምታው መጣም ቀር አይጠቅመኝም። በርባሬ የቤት ኪራይ አትከፍልም እንዴ? እንዴማ ጉዳይ አይደለ እንዴ? በጣም ማሰብበት ጉዳይ ነው። አስታውሻለሁ። 3 ቀን አለፈው እኮ። አዎ የራሴ ጉዳይ ነው። ትንሽ መድኃኒት ብር አወጣሁና በዛ ትንሽ አጥሮኝ ነው እንጂ አስታውሳለሁ። አይ በርባሬ አንተ ሆድ ውስጥ ሙጃ ነው እንዴ ያለው? በርባሬ እንዴት ነው ነጋ ጠባ ሆስፒታል? አጋጣሚ ነው። ስማ ዛሬ የመጨረሻ ጊዜ እሺ ያንተ ሰላምታ መጣም ቀረም ለኔም ለራስህም አይጠቅም። ደናደሽ ምጥዬ ዛሬ ለማን ሆነ እንዴ? ቤት ተጠፋል። ትንሽ ንፋስ እንታይ ብዬ ነው ምጥዬ። እሺ እንዳልክ ለማንኛውም ደህና ዋልሽ፣ ደህና አደርሽ፣ ደህና መሸሽ። እግዚአብሔር ይስጥልኝ። ማነህ? አቤት። ወዴት ነው? ማለቴ ወደ ውጭ ነው። ማለቴ አንተ የቤት ኪራይ አትከፍልም እንዴ? እንደገና ከፍያለሁ እንዴ? ትናንትና ለማን እንዴ? ለባለቤት ወጥ ነው። ኮረንቲ ቤቱን ያከራየው እኔ። ለምንድን ነው ለእሷ የምትከፍለው? እንዴ ጠየቁኝ፣ ሰጠኋቸው ነው። በአንድ ቤት ውስጥ ለታውራ ዶሮ አለ ኮረንቲ እንዴ? እኔ ቤቱን ያከራየው እኔ። ለምንድን ነው ለእሷ ተው ኮረንቲ። እችን ጠጋ ብትተው ይሻላል። እችን ጠጋ ኮረንቲ። እሷ ጋር ምን ወሰደ ኮረንቲ? እኔ ምን ይወስደኛል? ዝም ብሎ ይወስደኛል እንዴ? ብትጠነቀቅ ይሻላል ኮረንቲ። ይሄ ሰውዬ ዛሬ ምን ይወጣል? ኧረ ምን ቤት ኪራይ ነው? ቁልፍ ሰማ ለቁልፍ ማሽን ታቀበል። ኧረ ቁልፉ የመጨረሻ ነው ያው
አማን ነው። ሻውራ ለምናምን አንዳንድ ነገር መንቀስቀስ ማለት ታደለ ዘንድሮ እኮ ፀሐይ እኮ ምን አንዳንድ ፀሐይ ተሰጣለ ሳይንቲስቶች ዝም ብሎ ፀሐይ ያለችው ላይ ነው ይችላል እንጂ እኮ መሬት ላይ ነው ያለችው። አይዞሽ ዘናት ያለሽ ወደርሽ ነው ዛፍ አለ የሚባለው የቤታችን ጃንጥላ ነው የሚባለው ዛፍ ሌላ ነገር አይዞሽ እስከዛት ተፈሽ ወደ ተማቁ ገባ ጋሼ ጌታው ያንን ዕቃ ልግዛው እንዴ? አይተው ዛሬ ፉል ነኝ ነው ያለው ገለል ተመላላሽ በዛ። አሁን እሱቅ ተልኬ መሄዴ ነው። ልብስ ተጠራቅሞልሻል፣ የሚታጠብ አለ በአይነት ነው። ይኸው ግን የሁሉ ልብስ የእኔ ነው። ጨምቅልሻለሁ። አንተ ደግሞ እንደ ሁልጊዜ አሻሻለሁ ጨምቅልሻለሁ ወዲያ ደግሞ ምን ሆነ? ይሄ ቡና ነው ማኪያቶ ማኪያቶ ቅድም ነቃሉኝ። እኔ ቡና ጨመሬ ይዤ መጣሁት። አሁን ደግሞ ከራብ ላይ ቀንሰው ቡና ይላሉ እና ምን ልበል? ምን ይላሉ እንዴ? ታዲያ በአንድ ማኪያቶ ሂሳብ 3 ሊጠጡ ፈለግ? ምን አገባ? ቤቱ ልሰራ አይደል እንዴ? አልበዛም እንዴ? ምን አገባ? እኔ አቤት። እኔ የምለው እስካሁን እዛ ውስጥ ነበሩ? ኧረ እዚህ አልነበርኩም እንዴ። ላጠባ ልብስ ለሰጣት እዛ ሄጄ ነው እዚህ ሆነም መልካም። ምን እያሰቡ ነው? ምንም አይ በቃ ቁልፉን የምለው ይህ ሰውዬ ሆድቃቸው ሳይበላሽ አይቀርም። 7 ነው እኮ የሚያመላልሳቸው። ወይ አልማራቸው ወይ አልጨረሳቸው። እኔም እንደው በማጠብ እንደው ሰለቸውኝ። ይሄ እንጀራማ አይደለም። ኧረ እንደው ማነህ ጋረድ? አንተ ጋረድ ጋረድ ይብለቅ። አንተ ጋር ለምን የመጣኸው? ይሄ ማነው? ኮረንቲ ሰራተኛ አሁን መምጫው ሰዓትም አይደለም። እንግዲህ መምጫው እንደሆነ አዎ፣ ሲመጣ እንዴት እንዲመጣ ነገር ካልመጣስ ምን ልበለው? አመዳም ልበለው። ካልመጣማ ምን ትለዋለህ? ሲመጣ ቤት እንዲመጣ ነገረው። አሁንም ቁልፍ ነው ወይ? ቁልፍ ነው ወይ? ምንድን ነው ያንተ? 160 ብር የምን 160 ብር? ኪሳችሁን ፈትሻችሁ አምጡ አላልኩም እንዴ? 160 ብር የምን 160 ብር? የምን 160 ብር? ኪስ ፈትሻችሁ አምጡ አላልኩም? 160 ብር ኧረ በስመ አብ። ብር አይደለም ለነገሩ ብር አይደለም። የ160 ብር ኪኒን ወይ ለታሱ ነው እንደዚህ አረፋ ማረፋ ሆነ ያስቸገረኝ ነበር። ኪኒን ነው። አዎ ወይ የምልህ ምንድን ነው? ቆይ ከእናና ሳሙና አይለይም። እባክህ ዝም ባለው ስሙንም ያለው ዝም ብሎ ነው በባዶ ቤት። ይሄ ነው እጄን ሁሉ ለካስ ቆማመጠኛዋል። ወጥ አሞት እሱ እንግዲህ ሆነሽ እንጂ ከኔና እንግዲህ ማጅሽን ተቀባይ ሌላ ነገር ነው ከሚያሯሩጠው። ስንተውና ልቀንስ ልብሱን ሽልኝ በደንብ አድርገህ አሸቱንም መጭመቁንም ኋላ በደንብ አድርገህ እባክህ ፈትግልኝ። ተደረጃጅቼ ልምጣ። ተዘጋጅተዋል። ዛሬ ደግሞ መቱን አላኩም። አይ እንትን ነው አንድ እዛ የምሰራበት ቦታ አንድ ጥጋበኛ ዝም ብሎ አይ ቀላል ነው እኮ በጠርሙስ ነው ትንሽ አይ ትንሽ ነች ጠርሙስ ትንሽ ተሰነጠቀና ብዙ ደም ፈሰሰኝ እንጂ ቀላል እንደው አንተ ሰርክ ከመደብደብ በቀር ደበደብኩ የሚለውን ነገር አታውቅም እንዴ? ወንድ አይደለም እንዴ? ኧረ ነኝ እሱማ ነኝ። አይ እዛ የምንሰራበት እንትን ያ ደንበኛ ንጉስ ነው ብለው አስፈጁን። እንግዲህ እኛ ደግሞ አይ ቀላል እኮ በል ግባና አረፈናል። እሺ አይ ምን ትንሽ ደም ፈሰሰኝ እንጂ ያው ቀላል ነው። ምን ይድናል። አይዞህ እኔ እሺ አይዞህ ግባና አረፈናል። እሺ አቤት አንድ ቀን እንደው ደበደብኩም አይባል ሰርክ ነው እንዴ? አይ ወዲህ ነው እንደ ተጋጨ መኪና። ማን ነው? ታግበን አይ
እኛ ምን አለ የፈለገኝ ነበር። ጌቶች ፈልገውታል። ያንተ ጌቶች ደግሞ ለምን ይፈልገኝ? እንግዲህ መቼም እንዳሉት ጠቅላላ የቤት ተከራይ በሙሉ ኪራይ ያልከፈለ ተነቅሎ እንዲወጣ ብለው አዘዋል። ስማ እዚህ ግቢ ደግሞ አንድ ወር ማለት 15 ቀን ነው እንዴ? እንዴት ማለት? የዛሬ 15 ቀን የከፈልኩት አይደለም። ግን ተዋቸው እሳቸው። ሰው ያለ አመል አይፈጠርም። ልክ ነው። ግን በቀደም ቦክስ ነው ዱላ ነው ገጥማለሁ ያልኩት የዛሬ ሳምንት ነው። ትንሽ የሆነች ቦክስ አለብኝ ልጋብዘህ እንዴ? ኧረ ወይ ማየት እዚህ ተሆነ ያለው አለበለዚያ ተዚህ በርማን አንቀሳቅሶት ተሰንቄ ተይዤ ሰማዩ ጓድ ደግሞም ታውቃለህ ስትደባደብ ሳይ ደግሞ ልቤ አይጨክንም እገነፍልና ዘልዬ ጥልቅ። አይ ችግር የለውም። ያው ተጋጣሚ እንኳን ቀላል ስለሆነ 2 ዙር ከሄደ ሰው አይደለሁም። ወዴት ነው የሚሄደው? ማለት 2 ዙር እንኳን ከተቋቋመኝ ሰው አይደለሁም። እኔ ታውቂያለሽ አይደል? 2 ቁጥር ምናምን 3 ቁጥር ታውቂያለሽ? 3 ቁጥር አውቶቡሷን አውቃታለሁ። ሌላ ቀን አስረዳለሁ። ሰው ከፈለገኝ አለው። ደግ ወጉሩ እንኳን ሰው ሊመታ አሁን እንደው ራሱን የሚመታ ይመስላል። አቤት አቤት ሸረሪት እግር እኔ ሰላም ነሽ? አማን ነሽ አይደል? ጤና ሰላም ነሽ? ደህና ነኝ። እቺን አስወራ በደንብ አድርገሽ እሺልኝ እባክሽ። እሺ ኧረ እሺ። እቺ ፀሐይዋ ሳታመልጥ በጣም እሺልኝ አደራ። እሺ ያው አንቺ ነው የምተማመንብሽ። ባለፈው ደግሞ ምን ነው ልብስ ጠቢብ እየሰጥቼሽ እኮ አንድ በብዛት የሆነ ቅመሽ አልመሰለኝ አላውቅም እንዳለ ሌዘሩን ሁሉ አጥበሽው ነበር። እኔ ተቀምጬ ነው በጣም ማለት ነው። በእውነት እሺ ብለታሽ ከፍላለሁ አደራ። እሺልኝ። ውሃና ሳሙና የለውም እንጂ በደንብ ታሽቷል። አይዞት፣ እኔም በደንብ አድርጌ አሽሎታለሁ። አይዞት። ዛሬ እንኳን ብዙ የሚታጠብ ልብስ የለኝም። ይሄን በደንብ አሽተሽ ጠቢው። እሺ ቶሎ የሚፈለግ ነው። ኧረ ይሄ ነገር ደም ነው ልበል? አዎ ደም ነው በይ። የምን ደም? ወይ እኮ ቦክሰኛ ነው። እጥላለሁ፣ አደማለሁ፣ ዘራለሁ። ለከሳት የሚፈለግ ነው። ፈጠን እገጫለሁ፣ አደማለሁ፣ እመታለሁ። ከኔ በአንድ ጥፊ በቃራ ጥፊ ብለው ተዘርሮ የሚተኛ ደግሞ ማነው? ቆይ እሜቴ ይፈልጉሃል። ለምን እንግዲህ ኪራዩን ከፍያለሁ አይመስለኝም። እና ዛሬ ለምን አይሮ እንዲህ ነው ማብራት ተበላሸብኝ እያሉ ነው አብጅላቸው። ኧረ በነፃ ልሰራ። ኧረ እንሰራለን። ምን ችግር አለው እንዴ? ባይበላሽም እንኳን እንሰራለን። ምን ችግር አለው? እንዴት ዋል? ደህና መጣ። እሰይ እኔ ቁም ነገረኛ። ለመሆኑ ምን ነው የተበላሸ? ምኑን እነግርሃለሁ? ፍሪጁ፣ ምጣዱ፣ ቴሌቪዥኑ እንደ ሁሉም ቀጣይ መሰለ። አድማ ነው ካንተ ልነጠል። እስኪ ምንም ችግር የለውም ይሰራል። እንዴ ቀላል ነው። ማን የገባው? ኮረንቲ ሰራተኛው። ኮረንቲ? አዎ ተገኘ እኮ። እየሰራ ነው? አዎ እየሰራ ነው። አዎ አነጋገርኩት። አነጋገርሽው? ምን አልሽ? አሁን የቤቴ አባት እንደው ምን ያህል ብንከፍለው ነው ጥሩ? አልከፍልም። በቤት ኪራይ ይጣጣል። በቤት ኪራይ ነው የሚጣጣው። እኔ አልከፍልም። የለኝም። ከየት አመጣው? ኪሱ ሲፈልገው እንደሆነ የምን ኪስ? በቃ በቤት ኪራይ ይጣጣል። እንዴ ምን ነካሽ? እንዴ አንቺ እንደዚህ አይነት ነገር አትናገሪ። ከየት ይመጣል ገንዘብ? ታዲያ ለኪሱ ሲፈልገው እንደሆነ ገንዘቡን ምን ይታወቃል? የምን ኪስ ነው? በቃ በቤት ኪራይ ይጣጣልታል። አንቺ ምንድን ነው? ወይ እንደዚህ ማን እንዳታባልጊ ሰው ሰራተኛ አታበላሽ እባክሽ። እንዴ ሰራተኛ አታበላሽ። ምን ነው ወፍጮ ቤት ነበር እንዴ? ምን ማለታችሁ ነው? ምን ማለታችሁ? ቆጣሪ ሳታዘቡ ልታስጨርሱ ነው እንዴ? እንዴ ኮረንቲ ባልበላ ሳታዘቡ ነው እንዴ? በቃ ምንድን ነው ያዘ እንዴ? ያዘ ይይዛል እኮ ከዚህ ወረ ወረ ዱቄት ውስጥ ተጨመረኝ። ይሰቃሉ እንዴ? አቤት 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 መድኃኒዓለም እንዴ ይሄን ላዱቄት አንቺ ደግሞ ሳት ከዚህ የምታስቀምጪ ምንድን ነው? አይደል ጆንያው ሳይታሰር እኮ ነው። በቃ መብራት ቆጣሪውን አጠፋለሁ። ግባና ስራ። ኧረ ቆጣሪ ጠፋልኛ ገብቼ እሰራለሁ። እንኳን የመብራቱን ቆጣሪ የውሃውን ቆጣሪ ብታጠፉት ከዚህ በኋላ ገብቼ እሰራለሁ። አይዞህ አሁን የሚጠፋው ነገር ግቢና አጠፋትልህ። እኔ ባልቦላውና ውሃውን አጠፋለሁ። አታያም እንዴ ለሁለት ቂጣ የሚሆን እኮ ዱቄት ነው የባከነ። ሄዱ ግቡ፣ ና እስኪ ሄዱ ግቡ። ታጠብኩት? ታጠብኩ። እግዚአብሔር እኮ ነው ያወጣው ዛሬ መድኃኒዓለም። ይሄ ነው ምጣዱ? ምጣዱ ይሄ ነው። ለማቀዝቀዣው ደግሞ ድምፁ እንደው ሞተር ዝም ብሎ ነው የሚጮኸው። ምጣዱ
ምንድነው የሆነው ያሉት? ምንድነው? አንዴ ይበላል፣ አንዴ ይጠፋል። አሁን እንኳን እየጋጋኩበት ነው። አዎ እሺ። ፒንሳ ነበር ውጭ አይቻታለሁ። ውጭ? አዎ ይዤ ልምጣ። እሺ እሺ። አንዴ ይበላል፣ አንዴ ይጠፋል። ወይ ዳቦ ትንኩኝ ይላል እንጂ ታቃጥላለህ። እናታችሁ ዳቦ አቤት አቤት አቤት። እሺ አልያዘኝም። ከየት ጋር ነበረ አየሁት። ይሄ ነገር ዋናው ችግሩ ኃይል ሲጨምር ምንም የቀድሞ እኮ ድንጋጤ ያለቀ ይሆናል። ሰው በገዛ እንዴት ያቃጥላል? ልክ ነው። እንደው ችግሩን አግኝቼዋለሁ። እኔም እኮ ግራ ገባኝ። መብራት እንትን መጨመርና መቀነስ፣ የኃይል መጨመርና መቀነስ ነው። ሌላ ምንም ችግር የለም። አዎ ወሽ እንግዲህ ከመስራት በፊት ለማንኛውም ቢበስልም ባይበስልም ውስጥ ያለውን ቂጣ ያውጡት። ምን ነው ይዛል? አንዱ ቂጣ አንዱ ቂጣ ያለው እንዴ? አማለቀቀቱ እንዴ? ምኑን ፓወር ሲጨምር እና ሲቀንስ ልዩነት ያመጣል። እንዴ ፓወር ሲቀንስ ካለው ነገር ላይ አንድ ይቀንሳል ማለት ነው። አሁን እንዴ ታዲያ ይቀንሳል? አዎ ይቀንሳል። ሲጨምርም ያው እንግዲህ አልፎ አልፎ ካልሆነ በስተቀር ይቀንሳል። ያው ሲጨምርም ይቀንሳል። ወይ ኮረንቲ እንዴ ነገሩ ይሄ እንግዲህ አሁን ችግሩ ታውቃለህ። የሚገዛ ካለው ከሱ ገዝተን እንጨርሳለን። አሁን ወደ ፍሪጁ እንሂድ። ይሄ ነው ፍሪጁ። አዎ ፍሪጅ ነው። እንዴት ነው የሚሆነው? እስቲ ቆይ ድምፅ ብቻ እንደ ሞተር ድምፅ ይጮሃል። የእጅ ባትሪ የለውም። የእጅ ባትሪ ወልፎት የእጅ ባትሪ የለውም። ግን ይኖራል ብለህ ነው? የእጅ ባትሪ የለውም። ቆይ እስኪ ይፈልጉ። እሺ ሁሉም ሰጪው ስራ ነው እንጂ ስራ ነው። ፍሪጅ ደግሞ እንግዲህ ወተት ችግር አለ። ታዲያ ይሰራል። አሁን ምን ችግር የለም፣ ይሰራል። ምንም ወተት ነው። ወተት ፍሪጅ እስኪ በጣም ነው የሚያውቀው። ማወቅ በረሰሱን የምታየው ወተት እየጠጣ ነው እንዴ? ምን ይላል ይሄ? እስኪ በጣም ተበላሽቷል፣ ያሞቃል። ስለዚህ ይሄ ነገር መሰራት ያለበት ጉዳይ ያለ ይመስለኛል። ይቅመሱ። ያሞቃል። ስለሚያሞቅ እንዴ አይ በልቶ ላስገባው። ይሄንን አይዞህ እየጠጣህ ልውሰደው። ልብ ቀጻት ያደርጋል። ልውሰደው። እሺ ግቢውን ለማስፋት እቅድ አለኝ ያላልኩሽም በቀደም ግቢው መስፋት አለበት፣ ፕላኑን ማስተካከል አለበት። ተመልከች እስቲ መትሪ እስቲ ጠቃል እንደዚህ ሰፋ አድርገሽ ነው ግቢው እዚህ ለህንጻ ሊሰሩ ነው። ሳይ በቃ ቆንጆ አይደለም ታዲያ? ይሄ እኮ ነው ጥሩ። ያጎላል ጥሩ ነው ያጎላል። ተከራይ የሚበዛልን አለ? አይ ምንም አይ ጥሩ ነው። በቃ እሺ አይገቡም ታዲያ? ምሳ አይበሉ? አልበላም። ልበላ ነው። በልቻለሁ። አልበላም። ትቼዋለሁ። ግን ልምጣ። ይምጣ። በቃ እሺ። አጠባና ዳንስ የማይለይበት ጊዜ ይምጣ።
እኔ የምልሽ እንደው ጨከንሽብኝ ማለት ነው። ምንም ነው መጨከነብኝ? ኧረ ተይ እንደው ግድ የለሽም ተይ። ኧረ እባክህን አትቸኩል። ኧረ ተው ሰው እንዳያየን ብቻ በኋላ ነው። አትቸኩል ትያለሽ እንዴ? የሁሉ ቤት ተከራይ አሰፍስፎ የሚያየው ማንን ነው? እኔን እኮ አይደል አንቺን ነው እኮ። እንዲሁ አሁን ማን ይሙት ልብ ብለሽ እንደሆነ ያ ቀይ መላጣ ጎረምሳ አንዷን ባንዷ አጭር ለባሽ ረጅም ለባሽ ቀይ ጥቁር ጠይም እያንጋጋ ይዞ እየገባ የምንኛ እንቁልል ጭናችሁ ነው። ግድ የለህም አትቸኩል። ምናልባት ሰው ከመጣ ድንገት መጥፎ ነው ስላንተ እንጂ ጥሩ ነው። እሺ ብለሽ ያለው በኋላ ነገር አቤት የግቢውን በር ወዲህ መጣ ወይስ እዛ ሌላ ሰው አቆም? እንትን ዛፍ ዝፍልኝ ጭማቅልኝ ብላኝ ነው እሷ። ይዘፍዝፍ ይጭመቅል ስራን አትሰራም አንተ። ባንተ ተነሳ እርግብ የለ ዶሮ የለ ግቢውን እኮ ባዶ አደረከው። ደግሞ በደንብ ከርክም እንጂ። እሺ ሊያሽልኝ እኮ ብለው ነው ጋሽ። እሺ ስራችሁን አርፋችሁ አሰሩ። ጉድ በዛ ጊዜ መነጠር አይተውን ነው እንጂ ሀይሚቱ ሰላም ነሽ? አዘለሉ እንዴ ዛሬ? ወይኔ ይኖራል እኮ ብዬ ነበር አመጣጤ። ከትሬኒንግ መጥቼ ቤት ልብስ ቀያይሬ መውጣቴ ነው። ከነገ ወዲያ ይመቻችኋል? ግጥሚያ አለብኝ፣ ቦክስ አለብኝ። አዎ እና የግቢውን ሰውና ቤተሰብ ሁሉ ነው የጋበዝኩት እና ለፋዘር እና ለማዘር እንድትሰጪልኝ ነው። አንቺም እንድትገኝ ነው። ይመችሻል? ሰራተኛውም አለች አይደል እንዴ? ኧረ ሹፉት ወጣች። በቃ አዲስ ሰራተኛም ካለች እሷን ጨምራችሁ ያው አራት ሰው። በምን ደግሞ ተዋወቁ? እባክህ ይግባባሉ። ቦክሰኛም ስለሆነ ቅድሚያ ያለው እንዴ? የእናንተ መኖር ያው ለእኔ ሞራል ነው። አደራ። ሰላም ደህና ናችሁ? ጂም ያለሽ እንዴ? አለሁ። አንቺ ሳለሽ እንዴ? አፋሽ እንዴት ነው? ከነገ ወዲያ የሚመቻችሁ ከሆነ ልጋብዛችሁ አስቤ ነው። ምግብ ነው? ሰርግ ነው? ምን ምግብ ነው? ምግብ ብቻ እንደሚታያቸው። ታዲያ ምንድን ነው? ጨዋታ አለ መሰለኝ። ከነገ ወዲያ ቦክስ ስላለብኝ ያው ፍሪ ከሆናችሁ የምትገኙልኝ ነው። ቦክስ እንትን አለ ለሞራል ነው እንድንደግፈው። ችግር የለም። ያው ለሞራል ባይዘው ፋሚሊዎቼ እባክህ ተራ ጠብቅ። ፋሚሊዎቼ በጣም ሙያ ነው ይወዱታል። በጣም በተለይ ታናሽ ልጅ ስለኔ በጣም ኦኬ። ነገርሽኛ ከዚህ በፊት እና ከነገ ወዲያ ፍሪስ ከሆናችሁ አቴንድ ታደርጉልኝ ነው። ያው እናንተ ካልቸኮላችሁ ተጋጣሚን እስከ 3 ዙር ድረስ አቆየዋለሁ። የሚቸኩል ካለ አንደኛው ዙር ላይ ያው ቻሏል። ቦክስ ነው ድራማ ነው። እንት ተከታታይ አደረገው። አይ ቦክስ ነው። እረፍት ስለሆነ ብዙ ዙር ብትሄድ ምንም አይደለም። ቆይ ያው አንዳንድ ይበቃችኋል። እኔ በቃ ለሱ አራት አሁን ማለት ፋሚሊዎች ሳይመጡ ኦኬ ኦኬ። አንተ ግቢ ማዘር በይበልጡ በጣም ደስ የሚለው ኦኬ። ግቢ ዘለት ነው አንተ 2000 ወይኔ በእናትህ ቁልፍ ምን አደረጉ ነው? በእናታችሁ በቃ ለሱ የእሱን ሽንት ቤት የሰጠው ነው የእኛን እዚህ ስትል ችግር የለም እንጂ ምን አለ በአንድ ዙር የሚወርቅ በአንድ ዙር የሚወርቅ አንድ ዙር ማን አስፈየው እንደገባን ነው እንጂ መጣን ነው። ኧረ ችግር የለም እንዴ ተባበል በኛል ማነው?
አሁን የፈለገ የለም። ዛሬም ይዞ መጣ። አይገርምም? አይ ይዞ ገባል። ይኸውልህ ያችን ከሱቅ ትገዛልኛለህ። ከሱቅ ትገዛልኛለህ ያችን። እሺ እንዳትመላለስ ሙሉ ለሙሉ አድርግበት። እሺ እንዳለ በሙሉ ሙሉ ለሙሉ አድርገው። እሺ ዘመዳችን አማን ነው? እንዴት ነው ወደድሽው? አዎ በጣም የተጨፈጨፈለት እንግዲህ አለ የሚባል ሰርቪስ ቤት ነው። በቃ ፓርክ በይ በቃ በአጠቃላይ። አዎ በጣም እንዴ አታውቂም እንዴ? የሀብታም ጎረቤት እኮ ሰርቪስ ቤት ነው። ማወቅ አለብሽ። ወለደብሽ አይደል? እኔ ልዋረድብሽ። አሁን እቺ እኮ እንግዲህ አጀምራም ሶስተኛ መሆኗ ነው። 4 5 እያለ ይበቃል። ጉድ ነው። አንተ ሰውዬው ለምን አንጠይቀው እንዴ? ባዶ እጃችንን እንዴ በሽተኛ ነው ባክህ ነው እኔ ግን ዝም ባንዴ ዝም ምኑን ያውቀዋልና ነው ዝም ብለን ሄደን እንዴ ታዲያ ውጦ እኮ ነው የጠፋው። ምንድነው እናንተ ምንድነው? ደህና ነሽ? አጠብሽ? አዎ ጨረስኩ። አይ ቆንጆ ምን ሆናችሁ? እንትና በሽተኛው ነው። እኔም ልጠይቀው እንደዛ በቃሪያ ዛተኛ አንበሳ ኧረ ጠይቀው አጣፈስ ጥሩ ነበር። በፈጠራችሁ አትዋሹ። እኔስ ተቋቁሜው ነበር ወይ መቋቋም። አይ በፈጠራችሁ ግን በእናታችሁ እዚያ አልጋ ላይ ከወደኩ ዛሬ ሁለተኛ ቀኔ ነው ማለት ነው። ወይ ሁለተኛ ቀን ሳምንት አልፈዋል። አቤት ሰውረኝ ጨቆስ፣ አቤት አድነኝ፣ አቤት አቤት አቤት። አይዞህ አይዞህ የኔ አንበሳ፣ አይዞህ የኔ አንበሳ። እኔ የምለው ግን ዳኛው አላየልኝም እንጂ ጓንት ውስጥ ብረት አርጎን የመታኝ አንበሳ ነው። ግን በፈጠራችሁ ሳትደብቁ ንገሩኝ፣ አታዋሹኝ። በፈጠራችሁ ብቻውን የመታኝ ወይስ ደጋፊዎቹም ጭምር ነበሩ? ብዙ ናቸው። ልክ ነው። ለዚህ ነው ያበጠው። በፈጠራችሁ በእናታችሁ በእናታችሁ ሁላችሁም በእናታችሁ እኔ አልመታሁትም። ይኸውልህ እሱን ተውና እንዴት ነው የሚያደርግህ? ወይ ማድረግ እንዲህ ያዞረኛል። እኔን ያዞረኝ ብዥ ይልብኛል። እኔ ብዥ በልብኝ ልክብ ይለኛል። እኔ ልካመኝ። ቆይ ለምን ሄደን ሚስተር ኪን አንጠይቅለትም? መፍትሄ አናጣም። እሱ ነገር እኮ ጥሩ እኔ አሁን ሲገባ አይቼዋለሁ። አይዞህ መጣ ያለጋው ቤት መጣ ይጠየቅ። ባለ 50 ባለ 20 ባለ 50 እና ባለ 20 ያለው ምንድነው? መሬት ለመሬት የሚያርመጠመጠ ምን አይነት ሰው ነው እንዴ? በትርፍ ሰዓት እባብ ነህ እንዴ? በቃ እኔ ጋር አለ። እንዲሁ ይዞ ተመግባቱ ታፋ ላይ መለገቱ ማነው በርምበት ማነው? ቆይ እንዴት ነው እየተሻለ ነው? እንደው በጎን ከኔ ጌታ ምንም አይደል። አሁን እንኳን ለውጥ አለ። ምን አስቸኮለው? ደግሞ አይደርስ እኔ የምልህ አንዳንድ ነገር ልንጠይቅህ ነበር። እኔ ልጠይቆ ጠይቆ እንግዲህ መጠየቅ ነው። ጨጓራ ሲጀምር እንዴት ነው የሚያደርገው? ጨጓራ
ጨጓራ ሲጀምር መድኃኒት ጨጓራ የዛሬ 4 ዓመት ይዞኝ ነበር። ጨጓራ የዛሬ 4 ዓመት ጨጓራ ይዞኝ ሲጀምር በቃ ጨጓራ ያቃጥላል፣ ደረትን፣ ልብህ ነው ወደኔ ያቃጥላል፣ ጀርባ ይቃጠላል። እሳት በቃ እሳት ነው የሚሆነው። ለሱ ምንድን ነው የሚሉት አንድ የሆነ ያሳየው መድኃኒት እሱ መውሰድ ነው። ገና እንደጀመረ እሱ መውሰድ ነው። እጅ ይታየኛል። እንትን ደም ማነስ ያው ደም ማነስ ነው። ታውቃላችሁላችሁ፣ ደም ማነስ ነው። የዛሬ 3 ነው 2 ዓመት ደም ማነስ ይዞ የነበረ ደም ማነስ ይል ጃውን ጨርሻት ደም ማነስ ሲጀምር እንትን ያጥወለው ላይ በቃ ያዞርሃል። የምታደርገው ነው የምታጣው። ቁጭ ብለህ ብድግ ስትል በቃ ያለበትን አታውቅም። ውሃ በብዛት ጠጣ። ውሃ ጠጣበት። ይኸው እጅ ይታየኛል። እኔም ልጠይቅ ነበረ። ማህፀን እንዴት ያደርጋል? ማህፀን የዛሬ 2 ዓመት ተኩል ገደማ ነበር የያዘኝ። ማህፀን ያው ያቃጥላል። ማቃጠል ነው። ውጋት አለው። መሸቅሸቅ ነው። ከዛ መድኃኒቱ ማለሽን ብዙም አስቸጋሪ አይደለም። የወንድ በሽታ ማን አደረገው? የሴት እኮ ነው። ማህፀን የሴት ነው እንዴ? የሴት እኮ ነው ማህፀን። በቃ ይዞኛ አቅም እሱ በሽታ ብቻ ነው በቃ ይዞኛ አቅም። በተረፈ ግን በቃ መድኃኒት መውሰድ ነው። ሌላ ጥያቄ የሆነ ነገር ልጠይቀው። እንትን እንዴት ነው እንትን ማለት ነው? ይሄ እንትን ሲጀምር ያው እንዴ አቤት የተገለባበጥ ነው። ዓመታዊ ስብሰባ አለ። በእናትህ ለተከራይ ነገር ለተከራይ ዓመታዊ ስብሰባ መንፈቅ ስብሰባ ተከራዮች አንድ ሰው እንዳይቀር የዚህ ግቢ ቤት ተከራይ የሆናችሁ ዓመታዊ ስብሰባ የአከራይ ስብሰባ ስለሚደረግ ጠቅላላ እንድትገኙ ተብላችኋል። ወርጓሬ፣ ቦክሶ፣ ኮረንቲ ሁሉም እንዲገኝ የቀረሰው ቤቱን ሂሳብ ይጨምራል ወይም ይባረራል ብለዋል። አዎ አንድ ሰው ይኸው ተነግሯል። በላይም በታች ኮረንቲ ስብሰባ አለ። ወጥተህ መሄድ የለም ማለት ወረቀት ማንበብ አይደለም። ጌቱ የተሰብሰቡ ብሏል። ትሰበሰባለህ። አንተ ማነህ? ቆዩ 6 የሰማን ነው። አዎ ዝም ብሎ ማነህ? ሴት ማንጋጋት አይደለም። ስብሰባ ስትባል በቃ ሰማ ነው። አዎ እንደም አንተ ደግሞ ማነህ? ደው መደብደብ ኧረ እባክህ እንደው ይሄን ቦክስ እንደው ይጠቅምሃል። ማነህ? እዛ ፎቅ አለው ማነህ? ሰምተሃል? አንድ ሰው እንዳይቀር ሰምቻለሁ። እባክህ ትንሰባሰባ እዚህም ደግሞ ምን ቆይ ልጅቱን ውጭ አቁሟት ነው? እንዴት ነው? በቃ ጨረስኩኝ እኮ እንደዚህ አይነት ነገር በቃ ጨረስኩኝ። በቃ ራስን ማወቅ በቃ ራስን አውቀው በቃ የተመሰገነ ራስን አውቄ አላኮኒም እኮ ራሴን አውቃለሁ። ለምሳሌ አሁን ስሜን አውቃለሁ፣ የአባቴን ስም አውቃለሁ፣ የአያቴና የቅርማ አይደለም የጤንነት ራስን ማወቅ ነው የምለው እና ለዛ ብዬ እና ጓደኛ ጨረስኩ። ደግሞ ማልኩኝ ብያለሁ። ከመተስፋት ከአሁን ደቂቃ ሰዓት ጀምሮ ራስን አቀፌ ነው። ንስሐ ገቡ ማለት ነው። ጨረስኩኝ። ራስን ለማወቅ መሯሯጥ ነው እና እኔ የምለው ቆይ ጌታው እርስዎን የሚፈልግ ሴት ቢመጣስ? ስቶፕ አድርጓል። ጥሩ ነው ማወቅዎትም ጥሩ ነው። ስቶፕ እያልኩ መልሳለሁ። ሞቅ አድርጉ፣ በጭብጨባ ተቀበሏቸው። ሞቅ አድርጉ ነው አጨብጭቡ። አንተ ኮረጃቸው ስታንድ አፕ። አመሰግናለሁ። ስታንድ አፕ። አንቺም ስታንድ አፕ፣ እናንተም ስታንድ አፕ።
አመሰግናለሁ። እርስዎም እስቲ አንዴ አመሰግናለሁ። ተዋለ ሁሉም ተሟልቷል። እስቲ እንግዲህ እንቁላል መጥቷል። እንቁላል አለ። የቀረታለ አረ የቀራለ ቦርባሬ የታለ? ተቦርባሪ ወጣተው ግድ የለህም። እሺ ወንድሞቼ፣ እናቶቼ ስንት ተራራና ቁልቁለት ወንዝ አቋርጣችሁ መጥታችሁ እዚህ የአመታዊ የመንፈቅ ስብሰባ ግምገማ ላይ ስለተገኛችሁ በባለቤቴ በእኔና በልጄ ስም እንዲሁም በጋርድ ስም አመሰግናለሁ። አመሰግናለሁ። የዛሬው ማን ቦርባሪ ነው እንዴ? ዋው እሱ አይሞላለት መጣ ራሱ ነው። ስብሰባ ውስጥ የሚያልቅ ቁልፍ ጠያቂ እንዳይመጣ እንዳይሰጡ። እሺ ቁልፍ ቢመንት ምንድን ነው? አሁን መጀመሩ ነው። ሊያልቅ ትንሽ ነው የቀረው። ሊያልቅ ሲል ምንድን ነው እንኳን የመጣ ለአንተ ጉዳይ ነው ስንጨቃጨቅ ነበር። ከዛሬ ጀምሮ የሽንት ቤት ቁልፍ ለማንም ሰው እንዳይሰጥ። እንዴ እዚህ ጋር እንዴት ምንድን ለምንድን ነው ቁልፍ የሚከለከለው? እንዴ ለምንድን ነው የሚከለከለው? ይሄን ነገር እኮ መነጋገር እኮ ቦርባሪ አትንቦርቦር፣ ዝም ብለህ እባክህ አትንቦርቦር። መንቦርቦር በቃ ማን ጀመረ ስብሰባውን? ገና እኮ አልጀመርንም። እሺ የዚህ ግቢ ተከራዮች የሆናችሁ ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የዚህ የአመት የመንፈቅ ጉባኤና ግምገማና ስብሰባና የመሳሰሉት ነገሮች በሙሉ ስንጀምር ከማን እንጀምር የሚል ጥያቄ እኔና እሷ ተወያይተን ከራሳችን ከቤታችን ይጀመር መጀመሪያ ራሳችንን እንይ ወደሚለው ነው ሄድነው። አጠፋን። ይሄ ሲሆን አመሰግናለሁ። ይሄ ሲሆን ከኛ እንጀምር ብለን ስንል ከማን እንጀምር? እኛ ማለት እነማን ነን? ይሄ ሰው የኛ ቤተሰብ ነው፣ ቅጥር ነው፣ በእኛ ስር ነው። ጋረድ ለመሆኑ አንተ ጋረድ ላይ ሪፖርት የተደረገብህ ምን አስቀይም ያለው? እኔ እስኪ ምን አስቀየምኩ? ወይ በሞትኩት ምንድን ነው እርሶ ደግሞ እንደው እኔ ምን አስቀየምኩ ነገር አለ? ውሃ ከልክዬ አውቃለሁ? ውሃ ከለከልኩ? አባይ የኛ ነው፣ ተከዜ የኛ ነው፣ አዋሽ የኛ ነው፣ ቡልቡላ የኛ ነው። ምን ነው ልብሰን እንኳን ብትታጠብ ጋረድ እኔ ላንተ ክፉ ነኝ? በላ እግረን ታጥበህ ታውቃለህ? ካልታጠብከው አስቆርጠው በቃ። ጌቶች መቼም እንደው ስም ሆኖብኝ ነው እንጂ ደግሞ አንዳንዴም ለቆጣሪውም እያዘንኩ ነው እኮ እንደው ውሃውን ነው እንጂ ልክ ነው። እኔ ቅዱስ ዮሐንስ ነው የሚነካኝ እንዴ። በጣም ያሳዝናል። የዚህ አመት ያንተ አስቀያሚው ባህሪ ይሄ ነው። እሺ ሁለተኛውን እንቀጥላለን። በሱ ላይ ተቃውሞ ያለው አለ? አዎ ሁለተኛው ኮረንቲ እንዴ ደግሞ ነው ምን አደረው? ምንም አላደረከም። ያለው ሁኔታ ነው የምንነጋገረው። አንተ ትልቅ ሰው ነህ፣ ባለሙያ ነህ። መብራት ትሰራለህ፣ ትቀጥላለህ፣ ትቆርጣለህ፣ ትበጥሳለህ፣ ታበጣጥሳለህ። ብዙ ድርሻ ያለ ሰው ነህ። ግን በዚህ ሁኔታ ላይ ያንተ ቴፕ መቼ ነው የሚቆመው? የቤትህ ሌሊት እንዲሁ እየየ እንዳለ ነው። ቴፕ እኮ አይቆጥርም። ቴሌቪዥን እስከ 6 ሰዓት ነው። ያንተ እስከ 11 ሰዓት እሺ እንዳለ ነው የሚነጋው። እሺ የሚለውን እየተከተለ ይኸውልሽ፣ አይሸነፍም እኮ ሶስተኛ በል መብራት አታጥፍም። መብራት የጓዳውም የመኝታ ቤቱም፣ በዚህ ላይ ደግሞ የስጋ ቤት አምፖል የምትሰቅረው ምን ስለሆንክ ነው አንተ? 100 ሻማ በየክፍል ደንቀረ። ተውን እናንተ አንባባስ ተው ኮረንቲ አይበሳጩ ባኮትን ጤናውትን እያሰቡ ያንጓጥጠኛል እኮ አታዩም እንዴ አንቺ? እሺ መልሳለህ። እስኪ ሀቅ ነው ካላችሁ በጭብጨባ ገለጡልኝ። እሺ እኔ አስተካክላለሁ። ጥፋት አለ ማለት ነው። እኔ አስተካክላለሁ። ቦግ እንዳረካ ሳድረው ግድ የለም እኔ እጎዳለሁ። ሶስተኛ እንቁላል አንተ ጋር ነኝ። እንቁላል ከዚህ ቀደም የነበረውን ባህሪ አሻሽሎ አሁን ትልቅ ሰው ሆኗል፣ ጥሩ ሰው ሆኗል፣ ተስተካክሏል እና በእውነት ደስ የሚያሳይ ነው። ቀደም ሲል የምታመላልሰው ችግር ነበረብኝ ብለኸኛል። ብዙ ታመላልስ ነበረ ታስታውስ እንደሆነ። በእውነት እንቁላል መስለህ አምረህ ብዙ አመላልሳል በግቢ ውስጥ። እኔም እንኳን እንዳንተ እዚህ ግቢ ላይ መብቴን አላወጭኩም። እንዳንተ እንኳን እኔ አልተጠቀምኩም እዚህ ግቢ። ምን ነበር ያመኛል ያልከው? አዎ ችግሩ ትንሽ ደም ብዛት ነገሮች አይደለም፣ ደም ብዛት አይደለም። ያንተ ያየነው ሁላችንም የገመገምነው ሴት ብዛት እንዲህ ስታመላለስ ተጨንቄ ይሄን ልጅ ምን ላድርገው፣ በዚህ ሰውታ በዚህ ሲያስገባ ምን ላድርግ፣ ለሱ ስል የቀለበት መንገድ ግቢው ስላሰራው ወይስ ከማለት ደርሰን ነበር። አሁን ግን ትተሃል እኮ ትተሃል። ጠባዬ መስተካከል ታይቶ በግቢ የተወሰነው ቤትየም ጉርድ ቀሚስ አርጋ መንቀሳቀስ ጀምራለች። ያንተ ባህሪ መስተካከል ስለታየ ነው። ሞቅ ያለ ጭብጫቦ እንቁላል ልጅን ነፃነት አገኘ።
እሺ አሁን እንግዲህ ወደ ማን ነው የምንሄደው? ልብስ አጣቢ ጠጄ፣ በእውነት በጣም ነው ያዘንብሽ እንዳንል ግራ ገብቶናል። የተደሰትንብሽ እንዳንል ግራ ገብቶናል። ያዝናናሽን እንዳንል ግራ ገብቶናል። ምክንያቱስ የት ሀገር አይነት እንደሆነ አይታወቅም። ወንዝ ላይ ሰው ሲያጠባ አይተናል። ወንዝ ሲታጠባ አይተናል። በኩሬም ላይ ሲታጠባ አይተናል። ቧንቧ ላይ ሲታጠባ አይተናል። ቦርባሪ አንተ ላንደሪ ሲታጠባ አላየም? አይተናል። ላንደሪ ሲታጠባ ያንተ አስተጣጠብ የተለየ ነው። ዳንስ ይሁን ውዝዋዜያ ይሁን ምን ይሁን አልታወቀም። እንደው የምትይው ነገር አለ? ምንም አልለዋለኝ ስለሷ። እስቲ ተጨማሪ ሀሳብ ታለሽ? እርሶም እኮ ወደውት ያውቀዋል። እንዴት? እንደው ለነገሩ ማለት ነው ያስተጣጠባን ሁኔታ እንዴ ያው በጣም አሳሳቢ ነው። አዎ የእሷ ጉዳይ በጣም አስቸግሮኛል። እኔ የአባይ ወንዝ በሸዋዬ ቤት በኩል ነው የሚያልፍ የተባለ ይመስል ጣናኔ ግቤ የተተከለ ይመስል ውሃውን ከከፈተች መዝጊያም የላት። እንደው መክፈት እንጂ መዝጋት የት ታውቃለች? ምን ጋረድ መዝጊያውን ሲሰጠኝ ቧንቧ እና ይሄንን አስተካኪ። የት ሀገር የትኛ አውራጃ አስተጣጠብ እንደሆነ ራስሽም የምታውቀው ይመስላል። እኔ ጋረድ ሲሰጠኝ መዝጊያ ጋረድማ ብትተው ይሻላል። ጋረድ አቤት ጋረድማ ከእሷ ጋር በቀደም እዛ ጋር አንተ ማነው ዘፍዛፊ ማነው አለቅላቂ ማነው አስጫረገ ጥበቃን ዝም ብላ አትቀጥልም? አይ እንዲያው እርዳታ ነው። ዘፍዝፍልኝ፣ ጭመቅልኝ። ይዘፍዝፍ በል ጻፈው፣ በደንብ አድርገህ ጻፈው። የመጨረሻ ጻፈው። አይኔ ያይ ጻፍ። ምን ይላል? ጻፈው ሁሉንም ነገር ልቅም አድርገህ እንዳትሳሳት። የኮረንቲንም የእንቁላልንም ጻፍ። ተነጋግረን ነበር። ሰማል እንዴ? እሷን ካየ ተቃውሟላችሁ? አስተያየት እስካሁን ጥሩ ነው። እሺ አሁን በጣም አሳሳቢና አሳዛኝ ግምገማ የምናደርገው ቦክሴ ላይ ነው። ደግሞ እኔ ምን አጠፋው እዚህ ቤት? ቦክሴ ቤተሰቦችህ አባረው ነው እኔ ጋር መጣሁ። እንዴት ነው ጠዋት ተነስተህ ግንቡን የምትቀጠቅጠው? ከኔ ቤት ግድግዳ ጋር ምን አይነት ጸብ ነው ያለው? ምን አይነት ጸብ ነው ያለው? ትሬኒንግ አልሰራም። እንዴት ነው ከግድግዳ ጋር ነው ትሬኒንግ? ለመሆኑ ከማን ጋር ተደባድበህ ነው በቀደም የወደቀው? አይታችሁታል? እናንተ ሲደባደብ ሲመታ አይታችኋል? ቲፎዞ ብለህ የግቢውን ሰው ነቅለህ ወጣ። ከጥላ ጋር ትጣላ፣ ከጥላ ቢስ ጋር ትጣላ። የገባን ነገር የለም። ወድቃ ሳምንት አስታመመ። ከማን ጋር ነው የተጣለው? ኮረንቲ ከማን ጋር ነው የተጣለው? እኛ አላየንም ምንም ነገር። ወድቆ ነው ከራሱ ጋር መሰለኝ። እንደው የምታስተካክለው ነገር ታለ። ስፖርት ነው ወመለሽ በሸነፍ ማሸነፍ እኮ አለ። ደግሞ ድሮ ቦክስ በኪሎ ነበር። አሁን በግራም ሆነ። እንዴት ገባ? አይ ቤት ያባት ምን አባት ይለው እና እንዴት ነው? እስቲ ሀሳብ ታለ እዚህ ላይ። ለመሆኑ ባህል ሚኒስቴር ያውቃል? እና ይሄን ነገር መጣራት አለበት። በእርግጥ ሂሳብ ላይ ደህና ነህ፣ ግን ግንቤን ተው። እቀበላለሁ። በመድኃኒዓለም ይዣለሁ። ግንቤን ተው። እቀበላለሁ። ተጨማሪ አለሽ? ኧረ እናቴ የዚህ ደግሞ ይሄ ስፖንሰር ነው። ስፖንሰር ይቅርታ፣ ስፖንሰር ያልጠቀስ ነው። በየመሀል ነበር ቃል የገባ ነው፣ ግን የጊዜ ጥረት ስለነበረ ነው። ይህንን ስብሰባና ግምጋሞ እና የመሳሰሉትን ውይይቶች ስፖንሰር ያደረግልን ኤምቢ ቆርቆሮ ፋብሪካ፣ ለኤምቢ ቆርቆሮ ፋብሪካ ሞቅ ያለ ጭብጨባ። በኤልኤስ የእንጨት መሰንደቂያ ሁለተኛ ደረጃ ስፖንሰር አድርጓል። አንተ ምን ሆነ ነው ይሄ ሁላ ደስታና ፈንጠዝያ እዚህ ግቢ ሲደረግ ማታጨበጭበው? እኔ ቅናት ነው? ለምን ተደራጁ ነው? ለምን ተሰባስ ነው? ያራ አይደለም። ትናንትና ከዛ መሰራበት ቦታ በአንድ ሆኖ ተጣል በእንትን በመቀርቀሪያ እጄ ሰብራይ አንተን እናቀሃል። አይ ቀላል ነው እኮ አሁን ቀላል መደብደብ ላንተ ቀላል አጅ ቦቃለ ጭብጫቦ ለድብዳቦ ቦቃለ ጭብጫቦ። አንተ ሁልጊዜ መደብደብ ነው ደግነቱ። የዛሬ 15 ቀን ከአንገት በላይ ነበር፣ ከዛ በታች ወደ ደረታ አካባቢ፣ አሁን ቁርጭምጭሚትህን በየቀኑ አንተ ቡጢ። ለመሆኑ መተህ ታውቃለህ? ምን ሰው ለምን? ይኸውልሽ እናመሰግናለን። እሺ ቀጥሎ ወደ የሚሄደው ከስፖንሰሩ ቀጥሎ ደግነቱ አንተ ጣጣን ጨርሰህ ስለምትመጣ እኛም ጋር ጸቡ ስለማይደርስ ትተናሃል። እሺ ዋናው ግቢው አሳዛኝ እንዲሁም አሳሳቢ አልፎም ተርፎ እንቶ ፈንቶ የበዛበትና እዚህ ግቢ ላይ ጣት ያስቀሰረ ጉዳይ አለ። ጣት የተቀሰረበት ጉዳይ አለ። የቦርቧሬ ሁኔታ ነው። ቦርቧሬ ደግሞ ምን አደረኩኝ? ቦርቧሬ ምን አደረኩኝ? ምን ታደርጋለህ? እስኪ ቦርቧሬ እውነቱን እንነጋገር። ቤተሰብ ጋር ያለህ ጊዜ
ስንት ጊዜ ነው በቀን ሽንት ቤት የምትተጣዳ? ስለ ግቢው ምናምን አይደለም የተጠራ ነው። ምንድነው ነገሩ? አሁንም እኮ ግቢው ላይ እኮ ነው ያለነው። ከግቢው ያለው ሽንት ቤት እኮ የዚህ ግቢ እኮ አንዱ አካል እኮ ነው። አንዱ አካል እኮ ነው። በርባሪ እንዴት ነው ያንተ ነገር እኮ እኛ አልቻልንም። እስኪ ተጨማሪ አለ? አዎ አለኝ። እስኪ ንገሪው አንቺም የሰማሽ። በሱ ጉዳይ አንጀቴ ቅጥል ልብሏል። ከልክ በል እስቲ። አዎ በቀን 7 ጊዜ ሽንት ቤት። አዎ ጋረድ እንደው ማጽዳት እስኪ ሰለቸው ድረስ እንደው ሀቀጅ ሲመላለስ ነው የሚሆነው። እየጻፍክ ነው ጋር? አዎ እየጻፍክ ነው። እና የሱ ጉዳይ ሊታይልኝ እየጻፍክ ነው ወይ? ሽንት ቤቱን ነው ያከራየው። እስኪ ዝም በይ። ወይስ መኖሪያ ቤቱን ነው? ነገር አብርጂ። ስብሰባው እኮ ነው አሁን ያለው። እየጻፍክ ነው? ጌቶችን ማንበብና መጻፍ እኮ አልችልም። ማንበብና መጻፍ ምንድን ነው ታዲያ? ዘተገሽ ነው የምትቆመው? ሂድ እዛ ከላ በሄድ ከኋላ ቁም። ሂድ ከኋላ እንዴ! እስካሁን እንዳለ ደምስሶታል እኮ ምንም አልጻፈም እኮ። እና በሩ ጋር ሂድ ባርጋ ቁም። እንደ ሀቀጅ እየተመላለሰ ይሄ ዘበኛ ማጽዳት እስኪ ሰለቸው ድረስ የሱ ጉዳይማ መታየት አለበት። መውጣት ቤቱን ነው የተከራየኸው፣ መጸዳጃ ቤቱን ነው። እስኪ መልስልኝ። ለምንድን ነው እኔ ላይ መጮህብኝ? ለምንድን ነው ተነስታችሁ የምትናገሩት? ከመሬት አልተነሳንም። ከመሬት አልተነሳንም። አይድረስባችሁ። አሁን ቁልፍ ባክሽ መጣልሽ። አይ ቁመና ብላሽ ውሃ እየደፋ አነው ኧረ ጥዳት ላይ ነኝ እንዴ የታጠብኩ እንዴት ምን ጋሸንቁላል ሰላም ነው እንዴ? ወይ ምን ብለውኝ የባህሪ ለውጥ አምጥቻለሁ ብለው በጉባኤ ተናግረው ተጨብጭበውለት እልል ተብሎለት እንደገና እንዴ መች ካልኩኝ እንዴ ማየት ማመን ነው። ጣጣዬን ጨረስኩኝ እኮ አራ ማየት ማመን ነው። ተረጋግተው ነው። እርጎ እኮ ዝም ብሎ እርጎ አልተባለም። እርጎ ለመሆን ተሰቃይቶ ነው። ከዛ በኋላ ተረጋግቶ ነው እርጎ የሚሆነው። አትብት ጌቶች እሜትዬ ጋሸ ታሰሩ። የምስራች በላይም ያላችሁ ተከራይ፣ በዚህም ያላችሁ እልል እያላችሁ ውጡ። የምስራች ምስር ብሉ። በላይም በታችም ያላችሁ ታሰሩ። ጋሸ እልል እያላችሁ ውጡ እንጂ ዛሬ